እኮ ጠፋኩ እንደዛ ደክመን እኮ ይዘው ጠፉ እኮ ታኩር ጋር እንዳንተሳሰብ ታኩርን አሳፈኑት አይደል? አግማስ ሚዲያ ኦዲት እንዲደረግበት አይፈልግም። 4 አመት ሙሉ የህዝብ ገንዘብ ሲበላ ኑሯል። ተደውሎ ሊምን እንደተባልኩ ታውቃለህ ጀማል? ለእንትኖ ለኮሚቴ እንዳይሰጥብን እባክሽ በእጃችን አሰጭን ነው የተባልኩት። ምክንያቱም መጋዘኑን እስኪ ከፈቱን ብዬ ሳይ መጋዘኑ ውስጥ ተከምሯል። ቪዲዮ አለኝ። ሰላም ጤና ይስጥልኝ በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የአግማስ ኢትዮጵያንና የደብረ ብርሃንን ጉዳይ አስመልክቶ ወንድማችን ታኩር ዛቻን ማስደረሰብኝ ይገኛል። በዚህም የተነሳ በተወለድኩበት ደግሞ ወዳደኩበት ቦታ ላይ መለስ የተገድጃለሁ ስራ ትቼ ያለ ይገኛል። እሱን የምንመለከተው የሚሆነው እዚሁ ደግሞ አግማስ ኢትዮጵያ ሌላ የተላከን እህልም እንግዲህ አልቀበልም ብሎ መልሷል የሚል ነገር እየሰማን ነው። ሁላችሁ ቪዲዮ ላይ አክና ሼር ማድረጋችሁ እንዳትረሱ። መጀመሪያ ከዚህ ቪዲዮ እንጀምር። ብሩ እኮ ጠፋኩ እንደዛ ደክመን እኮ ይዘው ጠፉ እኮ ብሩ። ያሳዝናል። ምንም የሚያሳዝን ዛሬ ወጥቶ እኔ ታኩር ዛሬ ወጥቶ ካልተናገረ ወይ እነዚህ መተው እነዚህ ሌቦች እነዚህ መተው ገንዘቡን ካልመለሱ አንላቀቅም። ቀልድ አይደለም። ዛሬ ነገ እየተባለ የሚተው ነገር አይደለም። ለህዝብ ነው የደረሰ። ተርበው ተጠምተው ነው መድረስ አለበት። እኛ አልጠየቅናቸውም። ከነሱ ጋር ንክኪ ራሳቸው ናቸው ለምነው የመጡ መሲ ራሳቸው ናቸው። እንደ ቀልድ የሚታለፍ ነገር አይደለም። 15 ሚሊዮን አይቀበሉ። ህዝቡ የሰጠውን ብር እኛ የሰጠነው ያን ግን ህዝብ የሰጠውን ገንዘብ መመለስ አለባቸው። ታኩር ጋር እንዳንተሳሰብ ታኩርን አሳፈኑት አይደል? እነሱ አራዳ መሆናቸውን አካውንት ለኛ ሰጥተው አካውንቱን እኛ እንሰጣለን። በእኛ ነፃ አካውንት አዲስ አካውንት ከፍተው እንካሉት እንደ ትብብር። እሺ ለምን ሂሳብ አይደረግም? የወጣውን ገንዘብ ለምን አያሳውቁ? ታኩርን አሳፍነዋል አይደል? እንዳይወጣ እንዳይናገር አድርገውታል። ስለዚህ የተረዳውን ገንዘብ ዛሬ መተው በስነ ስርዓት መነጋገር አለብን። ለምሳሌ ነው እንግዲህ ታኩር ወንድማችን አፉን ተዘግቶ እንዳለ እነሱ ደግሞ እንግዲህ ብሩ የተደረሰ ማልተናገሩ የሚል ነገር የሰማም ነገር። ከዛ ውጪ ደግሞ እዚያ እንደምትመለከቱ ታኩር አንድ መልእክት አሳልፏል። እንደዚህ ብሏል። የደሴ ቲክቶከር በስራ ቦታው ላይ በደረሰበት ማስፈራሪያና ስራን መስራትም አልቻልኩም በማለት በተደረገለት በእርዳታ ስብሰባ እኔ የማውቀው ነገር የለም ህዝቡን ለመዳት ነበር እኔ ከደሙ ንጹህ ነኝ በማለት መልእክት አስተላልፏል ይላልና እዚህ ጋር እናንተ ሙሉ ማንበብ ትችላላችሁ። እንግዲህ ስራዬ መስራት አልቻልኩም እንዲሁም በዚህ ጉዳይ የተነሳ ወደ ተወለድኩበት ወይ ደግሞ ወዳደኩበት ወደ እናቴ ቤት ለመለስ ተገድጃለሁ ስራዬን እዚህ ያለውን ስራ ትቼ ያለ ይገኛል። እንግዲህ ታኩር አዲስ አበባ ውስጥ ሽቶ ቤት እንዳለ ይታወቃልና እሱን ዘግቼ እንግዲህ ወደዛ መሄድ ያለብኝ እየመሰለኝ ይገኛል። አሁን ላይ ዛቻና ማስፈራሪያ የሰብኝ ይገኛል። ዛቻና ማስፈራሪያ ደግሞ የሰበት ምክንያት አንድ ወርቋይቱ ነው የሚባል ግለሰብ 15 ሚሊዮን ብር ረድቷል ለደብረ ብርሃን ለተፈቃዮቹ። ለሱ ደግሞ የ5 ሚሊዮን ብር መኪና ሰጣሉ ሳለው እንዴት ይሄን የሚያክል ብር ካንተ ጋር ወቅና ሳይው ሰጣሉ አለ። በሰው የምትተዋወቁት እንዴ ላንተ 5 ሚሊዮን ብር መኪና እንዴ ለ15 ሚሊዮን ብር ሌላ ደግሞ እንዴ ሊያግዝ ቻለ የሚል ነገር ተታውቃላችሁ ብሎ እንግዲህ ልጁ ያፋውት ይገኛሉና ብዙ ዛቻና ማስፈራሪያ የረሰብኝ ይገኛል ምን ላርግ እያለ ይገኛል። ከዛ በተጨማሪ ደግሞ አግማስ ኢትዮጵያ ሌላ እርዳታ እንቀበልም እያለ ነው የሚገኘውና ከዛ በፊት ግን ይሄ ነገር ታኩርን ይመለከታል ወይስ የሰው ብር በራሱ ታኩርን ይመለከታል ወይስ የሚጠየቀው ይሄ አግማስ ኢትዮጵያ የተባለው የሚለው ነገር እታችንን ስሟት ቀረብን አይደለም። ታኩር ደግሞ በግል አካውንት መክፈት አልችልም። ለእናቴም ጥሩ አይደለም ለኔም ጥሩ አይደለም። ግን ሙሉ ኃላፊነቱን ወስጄ አግማስ ሚዲያ አዲስ አካውንት አግማስ ድርጅት ብሎታል። አይመለከተኝም። ድርጅት እንደ አይነት ድርጅት አይቻላቅም። አግማስ ድርጅት አዲስ አካውንት ከፍቶ ሰጥቶኛል። ኃላፊነቱን ግን ሙሉ ኃላፊነቱን ወስጄ የምሰራው ለህዝቤም የማደርሰው እኔ ነኝ ብሏል። አይመለከተውም። እዛ አካውንት ብቻ ነው ለታኩር የሰጠው። አካውንት ብቻ ሁሉን ነገር የሚመለከተው ታኩር ነው አይደለም። ምን አገባው አግማስ ድርጅት አካውንቱን ነው የሰጠው ሁሉ ነገር። ከዛ ግን ችግሩ የመጣው ምን ላይ መሰላችሁ? ታኩር ላይቭ ላይ ገባ እንደዚህ ነው አለ። ከዛ ሁሉንም ኦዲት አድርጌ አሳያችኋለሁ። የገባውንም ጊፍት ኦዲት አድርጌ ስክሪንሾት አድርጌ ልክላችኋለሁ። ገንዘቡንም ግሩፕ ከፍተን ኦዲት እናደርጋለን ሲባል አግማስ ሚዲያ ያኔ ነው የተለወጠው። ማነው 15 ሚሊዮን ብር ሲሰጥ አይደለም። አግማስ ሚዲያ ኦዲት እንዲደረግበት አይፈልግም። 4 አመት ሙሉ የህዝብ ገንዘብ ሲበላ ኑሯል። ኦዲት ከተደረገ እሱ ሊጋለጥ ነው። ገባችኋ? 4 አመት ሙሉ እየሰበሰበ ግን በየቦታው የ15 ኪሎ ዱቄት የበቆሎ ዱቄት ነበር ሲሰጥ የነበረው። ወሎ አካባቢ እኮ ከ40 በላይ ተፈናቃይ እኮ አለ። አማራ ክልል ስንት ተፈናቃይ? ደብረ ብርሃን አቋቁማለሁ። የት አባቱ ነው ያቋቋማቸው? እባካችሁ የበቆሎ ዱቄትኛ ልጆቻችን መብላት የበቆሎ ዱቄት አትስጡን። መጋዘን ውስጥ እያከማች መጋዘን አሁን ጆከር ቤት ገፍቼ መጋዘን ይከፈትልን በየካምፑ ብያለሁ። መጋዘን ካልተከፈተ አሁንም የትም ቦታ እርዳታ አይወሰድም። መጋዘን ውስጥ የተከማቸ እህል አለ። መጋዘን ውስጥ የተከማቸ ዱቄት አለ። በኮሚቴዎች በኩል እየወጣ እየተሸጠ ነው አላቸው የሚበላ። ግን መጋዘን ውስጥ ታምጓል።
እኛ ያኔ ዶቄት ስናደርስ ተደውሎ ሊምን እንደተባልኩ ታውቃለህ ጀማል? ለእንትኖ ለኮሚቴ እንዳይሰጥብን እባክሽ በእጃችን አሰጭን ነው የተባልኩት። ምክንያቱም መጋዘኑን እስኪ ከፈቱን ብዬ ሳይ መጋዘን ውስጥ ተከምሯል። ቪዲዮ አለኝ። መጋዘን ውስጥ እህል ተከምሯል። ዱቄት ሙሉ ነው። አግማስ ሚዲያ ደግሞ ያደረሰበትንም ቦታ እያለቀሱ የለመኑ ዝናብ ነበር። እባካችሁ ዝናብ ነው መጋዘን ላስገባው ስላቸው እያለቀሱ የለመኑኝ የዛኔ ዝናብ ነው ማከፋፈል አንችልም ስላቸው እንዳሰጭብን ለኮሚቴ ነው ያሉኝ። ገባችሁ? ማን የማንም መጫወቻ አግማስ ሚዲያ ያደረሰበትን ካምፖች አውቃቸዋለሁ። ምን እንደሚያደርስ ወዳው ጠይቄ ደውዬ ጠይቃለሁ። ምን አመጣላችሁ ብዬ ስጠይቅ የበቀሎ ዱቄት ነው የሚሉኝ። ገባችሁ? ምንድነው ስለ አግማስ ሚዲያ የምትከራከሩ ካላችሁ እናንተም ሌቦች ናችሁ። ኦዲት ሊደረግ ነው የተባለ ጊዜ ነው የተለዋወጠው። ኦዲት ሊደረግ ስለሆነ እስኪ አግማስ ሚዲያ እረርቶ መረጃ ያመጣበትን ይሄን ያህል ሰብስቤያለሁ፣ ይሄን ያህል ረድቻለሁ፣ እዚህ ቦታ ይሄን ያህል አድርሻለሁ ያለበት ቪዲዮ ካላችሁ እስኪ አሳዩኝ። እኔ ልዋረድ። አሳዩኝ እስኪ። አግማስ ሚዲያ 4 ዓመት ሲረዳ ያመጣላችሁን መረጃ አሳዩኝ። ይሄን ካደረጋችሁ ጀግኖች ናችሁ። ለምትሰሙት ነው እንግዲህ በጣም ነው የሚያሳዝነው። ግለሰቦች እንግዲህ ይሄን ነገር ለራሳቸው የተጠቀሙ ይገኛሉ። አንዳንድ ቪዲዮዎችን እንግዲህ አንድ ሰው አግዘው ለቲክቶክ ላይ ፖስት ያደርጉ ነገሩን እንግዲህ ወራሳቸው እንደመለሱ ነው የሰማ የምንገኘውና የታኩርን ጉዳይ እንግዲህ በዚህ መንገድ የሚታይ ነው። እሱ ብቻ ለመነገራችን ላይ አግማስ ኢትዮጵያ ሌላ እህልም ተልኮ አልቀበልም ብሏል። ተመልከቱ ይሄን ቪዲዮ። የታላቁ ባለሀብት በላይነህ ክንዴ ፋውንዴሽን እንግዲህ በደብረ ብርሃን የተፈናቃይ ካምፕ ውስጥ ለሚገኙ ወገኖቻችን እንግዲህ እዚህ ጋር በምታዩት መልኩ የምግብና የተለያዩ አቅርቦቶች ድጋፍ ማድረጉ ተሰምቷል ማለት ነው። በላይነህ ክንዴ እንደምትሰሙት ነው እንግዲህ አንድ በላይነህ ክንዴ የተባለ ባለሀብት እህል ልኳል። 25 አይሱዙ እህል ልኳል። ነገር ግን እሱንም አንቀበልም እንዳለው እዚያ ተመልክቶ ሰበር ዜና ያል የአማራ ባለሀብት በላይነህ ክንዴ ለደብረ ብርሃን ተፈናቃዮች 25 አይሱዙ ሸቀጣሸቀጥ ወይም ደግሞ አስቤዛ ቢልክም እስካሁን አግማስ ኢትዮጵያ ድርጅቱን ሊቀበለው አለመቻሉን አነጋጋሪ ሆኗል። ባለሀብቱ በላይነህ ክንዴ ወደ ትግራይ ስደተኞች እንዲላክም በብስጭት ታዟል ይላል። እንደምትሰሙት ነው እንግዲህና እኔ ፍላጎቱም እንደሆነ አልገባኝም። እኔ አላቅም ወይ የሆነ ሰው ወይ በሃይማኖቱ በሄሩ ተመርጦ እርዳታ እንዲደረግ የተፈለገው ወይ ደግሞ አይዶን ምን እንደሆነ አልገባኝምና ሲናንተ ዙሪያ ሀሳቦችን አስቀምጡበት። ከዛ ውጪ እንግዲህ ብዙ ቁጣንም አስነስቷል እንግዲህ በተለይ ኡስታዝ አቡበከር ላይ። ምክንያቱም ኡስታዝ አቡበከር ነው ሼር ያደረገው። ኡስታዝ አቡበከር ራሱ ከዚህ በፊት ብዙ ብር ሰብስቧል፣ ግን እንዴት እንደገባ አይታወቅም የሚሉ መረጃዎችም ሲወጡ ያይ ነበርና እስቲ እነዚህ ተመልከቷቸው። አንድ የሃይማኖት አባት ነኝ የሚል ሰው እንዴት ህዝብ ተርቦ እንደዚህ ይጨክናል እያላችሁ ያላችሁ ሰዎች እነኚህን ሰዎች የሃይማኖት አባት ያደረጋቸው ማን ነው? እነኚህን ሰዎች እኮ የፖለቲካ መሪዎች እንጂ የሃይማኖት አባቶች አይደሉም። እናንተ ናችሁ በግድ የሃይማኖት አባት ካልሆናችሁ ብላችሁ ድርቅ እያላችሁ ያላችሁት። ገባችሁ አይደለ? ለዚህም ነው እኛ ህዝበ ሙስሊሙ የራሳችን መጅሊስ ያስፈልገናል፣ በውሃብያ መጅሊስ አንመራም፣ በእነኚህ አረመኔ ጨካኞች አንመራም እያልን ያለ ነው። ለዚህም ነው አሁን ወቅቱ የደረሰ ይመስለኛል። ሁላችሁም ነቅጣችሁ ይሄን ሚዲያ ልትጠቀሙበት ይገባል። ወሃቢያ የራሱ ኪስ አይጉደልበት፣ የራሱ አይራበው እንጂ የኢትዮጵያ ህዝብ ፍግም ብሎ ቢያልቅ ጉዳዩ አይደለም። ገባችሁ አይደለ? እነሱ አላማቸው መስጊዶችን ማፍረስ፣ ዑለሞችን ማሰቃየት። ለምንድን ነው እንደዛ የሚያደርጉ ይመስላችኋል? የራሳቸውን ጥቅም እያስኬዱ እኮ ነው። ስለ ወገናቸው ምንም የሚያገባቸውና የሚቆረቆሩት ነገር የለም። ነገር ግን ሙስሊም ሲባል ጣታቸው የሚቀሰረው ወደ ህዝብ ሙስሊም ነው፣ ምንም የማያውቀው ሙስሊም ላይ ማለት ነው። ህዝብ በለገሰው ገንዘብ ወገን እዚህ ጋር ተርቦ እነሱ ይሳለቃሉ። ፖለቲካ አድርገውት ማለት ነው። ረሃብ ጊዜ ይሰጣል። ማንስ ብትሆን ምንስ ብትሆን እንኳን አይደለም አንድ የሃይማኖት መሪ ነኝ የሚል ሰውና ተራ ግለሰብ እንኳን በራብ የሚጨከን ሰው የለም በወገኑ ላይ ለዛው። ስለዚህ በእነኚህ አውሬዎች በእነኚህ ጨካኞች እኛ ህዝበ ሙስሊሙ ልንመራ አንችልም። የራሳችን መጅሊስ የራሳችን ተቋም ያስፈልገናል። አው ሁላችሁም በእንደዚህ አይነት ጉዳይ ላይ መሳተፍ ይኖርባችኋል። እነኚህ ናቸው መጅሊሱ ላይ ቁጭ ብለው ሀገርን እየበጠበጡ ያሉት፣ ወገንን እያባሉ ያሉት፣ እየፈጩ ያሉት እነኚህ ናቸው። በጣም ያሳፍራል። የአግማስ ኢትዮጵያ አሳፋሪ ድርጊትና አሳፋሪ ስራ ዛሬ ልነግራችሁ ፈልጋለሁና በጣም ያሳፍራል። ይህ መልእክቴን ለኡስታዝ አቡበከር አህመድና ለአግማስ ኢትዮጵያ እንድታደርሱልኝ በአላህ ስም ጠይቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ትናንትና በታኩር ቤት ወርቁ አይተነው 15 ሚሊዮን ብር ለደብረ ብርሃን ለተፈናቀሉት ድጋፍ አድርጎ ነበረ። ላለማስረዘም ባጭሩ እንግዲህ አግማስ ኢትዮጵያ ተወያይተው በአቡበከር አህመድ አማካኝነት በፌስቡክ ገዙ የወርቁ አይተነውን ገንዘብ አንቀበልም ብለው ውድቅ አድርገውታል። እንግዲህ ወርቁ አይተነው የተራቡ ሰዎች ይብሉ፣ የተራቡ ሰዎች ይጠጡ፣ ህፃናቶች ይልበሱ፣ ህፃናቶች ይማሩ፣ ህፃናቶች ደብተር ይገዛላቸው፣ የታመሙ ወደ ህክምና ሄደው ህክምና ያገኙ፣
በቀን አንድ ጊዜ እንኳን መብላት ያቃታቸው ወይም በቀን አንድ ጊዜ መብላት የማይችሉ ሰዎች ይብሉ ብሎ ገንዘብ ላከ። አይ በወርቁ አይተነው ገንዘብ አይበሉም አንቀበልም አሉ። አግማስ ኢትዮጵያ ከሃይማኖትም ከጎጠኝነትም ከፖለቲካም ነፃ የሆነ ድርጅት ነው ምናምን ብለዋል። ነገር ግን አይደለም። እውነቱን ስነግራቸው እኔ ለእያንዳንዳቸው ለምናገራታቸው ቃላቶች በሙሉ ከፖለቲካ እኔ ነፃ ነኝ፣ ከሃይማኖት መምህራኖችም ጋር ምናምን እንዳታገናኙት። አግማስ ኢትዮጵያ የአንድ ሃይማኖት አደረጃጀት ነው። ስቀጥል ደግሞ የአንድ ብሔር አደረጃጀት ነው። ሌላው ነገር ምንድነው ደግሞ አሁን ያለውን ገዢ ፓርቲ የገዢ ፓርቲ አደረጃጀት ውስጥ ያሉና በዛ ውስጥ የተመሰረተ የሚሄድ አደረጃጀት ነው አግማስ ኢትዮጵያ። ሌላ ነገር አይደለም። የሚያወሩት ነገር በሙሉ ሮንግ ነው። እንዳታዳምጧቸው ልላችሁ ፈልጌ ነው። ስለዚህ ምንድነው ወርቁ አይተነው ፖለቲከኛ አይደለም፣ የራሱ ታጣቂ ድርጅት የለውም። ምናልባትም የፋኖ ድርጅት ፋኖ ይደግፋል ምናምን በሚል ወደ ተባረረ ከሀገር ይሄ ሰውዬ የቢራ ፋብሪካ እንኳን የለውም። በራሱ ገንዘብ ወርቁ አይተነው ፋውንዴሽን በዛ አሰባስቦ ያለውትንም ገንዘብ ለተፈናቀሉ ሰዎች አገዘ፣ ረዳ። አንቀበልም። ለምን? አሁን ያለው ገዢ አንተን ስለማይወድህ፣ አንተ ደግሞ አሁን ያለውን ገዢ ስለማትወደው ያንተን ገንዘብ ሰጥተነ እነዚህ ህፃናቶች ከሚወጡ ቢሞቱ ይሻላል ነው። ሌላ ነገር አይደለም። አላህን ፍሩ። በእውነት እስኪ ልጅ ያላችሁ ሰዎች ለአላህ ብላችሁ ፍረዱ። ሰዎችን ስትወዱ ለአላህ ብላችሁ ውደዱ። ለእውነት ብላችሁ ኑሩ። ገባችሁ? እኔ እየተቸው ምናምን አይደለም። ኡስታዝ አቡበከር አህመድ እስኪ ወርቁ አይተነው ከሰጠው 15 ሚሊዮን ብር 7 ሚሊዮን ብር ድጋፍ አድርግ። ኢትዮጵያ ውስጥ ነጋዴውና ባለሀብቱ በብዛት በፐርሰንት ከ170% ባለሀብቱ ሙስሊሞች ናቸው። ነጋዴውም ሙስሊም ነው። ማሻአላህ በጣም ደስ የሚል ነው። በረካላህ ይስጣችሁ። ነገር ግን ደብረ ብርሃን ለተፈናቀሉ ሰዎች ምን አድርጋችኋል? ዜሮ። ገባችሁ? ስለዚህ መንግስትን ለማስደሰት የሱን ገንዘብ አንቀበልም። ያሳፍራል። እነዚህ ህፃናት ልጆች የአንተ ልጆች ቢሆኑ ሰው አቡበከር አህመድ ምን ትላለህ? ብዙ ነገር የምታቀነክ ብዙ ነገር አስተምረህናል። በዚህ ልክ ግን በጣም ያሳፍራል። በጣም ነው የሚያሳፍረው። ሰዎችን ለመርዳት ብሔር አይጠየቅም፣ ሃይማኖት አይጠየቅም፣ ፖለቲከኛ ምናምን አይጠየቅም። ሰው ባለው ነገር አግዞ ያን ገንዘብ ለተቸገሩ ሰዎች መስጠት የሰው ልጅ ግዴታው ነው። እንደ ሰው እንሰብ። ስለዚህ በጣም ያሳፍራል። እንደኔ አፍሬ ያለሁኝ በጣም። ሰላም የተወደዳችሁ ቤተሰቦቼ እንደምንላችኋል። አንድ ዜና እየሰማን ነው። እውነት ከሆነ ከአይምሮ በላይ ይሆንብኛል። ዜናው ምን የሚል ነው? አቶ ወርቁ አይተነው የለገሰውን 15 ሚሊዮን ብር አንቀበልም አለ አግማስ። ፌስቡክ ላይ ሲመላለስ ነው ያየሁትና ምክንያቱ ደግሞ ፖለቲካዊ ነው የሚል ነው። እኔ ከአይምሮ በላይ ነው የሆነብኝ ማለት እውነት ከሆነ ማለት ነው። እኔ መሰራዊ ንጆ ውስጥ ነው የተለያዩ ኢኒሼቲቮች አሉ። አንድም አዛውንት መራብ የለበትም የሚል ኢኒሼቲቭ አለን። ከዛ በኋላ አንድም ወጣት እድል ማጣት የለበትም የሚል ኢኒሼቲቭ አለን። አንድም ህፃን ከለላ ማጣት የለበትም የሚል ኢኒሼቲቭ አለን እና በተቻለን አቅም ስራ እንሰራለን። ከሰዎች ብር እየሰበሰብን የ100 ብር ፕሮጀክት የምትላለችን ያችን የ100 ብር ፕሮጀክት አባል ሲሆን ሰው 100 ብር እየከፈለ በወር በጣም ኢፌክቲቭሊ እንጠቀማለን። የሚገርማችሁ ማን ፖለቲከኛ ነው ማን ሃይማኖተኛ ነው ምናምን አንልም። አላማችን ኢትዮጵያ ውስጥ አንድም የሚራብ አዛውንት እንዳይፈጠር ማድረግ ነው። 5 ዓመት ስትራቴጂክ ፕላን ቀርጸን በጣም ነው የምንሰራው። 15 ሚሊዮን ብር በጣም ብዙ ነው። ምን ያህል ህይወት እንደሚያድን እናውቀዋለን። 15 ሚሊዮን ተውት፣ 15 ሺህ ብርና 150 ሺህ ብር ምን ያህል ብዙ እንደሆነ እኛ እንረዳለን። ምክንያቱም ሰዎች መቸገር የለባቸውም ብለን ነው የተነሳ ነው። በተለይ ኤኒዌይስ የኔን ስራ ፕሮሞት ማድረግ ሀሳብ ስለሌለኝ እንተው፣ ጊዜው ሲደርስ በስፋት እንመጣበታለን። እንትን ትሉኛላችሁ። ይሄ ድርጅት አግማስ የሚባለው የእውነት አልቀበልም ካለ በረሃብ ምክንያት በሚሞቱት ሰዎች ላይ ወንጀል ነው የሰራው። መጠየቅ ያለበት መንግስት ነው። ወርቁ አይተነው የፈለገውን ፖለቲካዊ ስራ አይመለከተው። እንደ አንድ ዜጋ ወገኖቼ ተራቡ ብሎ የሰጠውን 15 ሚሊዮን ብር አልቀበልም ማለት ምን አይነት እንትን ነው? ብስለት ነው? እኔ የፖለቲካ ማሽቃበጥም አልለውም፣ ኢማቹሪቲ ነው። ባኮትን አቶ ወርቁ አይተነው ለኔ ብሩን ይስቶኝ። በእውነት በጣም ብዙ ሰዎች ያድንበታል። እኔ ፈልገዋለሁ። ምንም በቃ ለምሰራበት ድርጅት ያለ ደሞዝ ነው የማገለግለው። ደሞዝ ተከፍሎኝ አይደለም የማገለግለው። ማለት የምሰራውን ስራ ትቼ የሚራቡ ሰዎችን ለማብላት ነው የምሰራው። 15 ሚሊዮን ብር ምን ያህል ስራ እንደሚሰራ እኔ ያውቃለሁ።
15 ሚሊዮን ብር ምን ያህል የሚሞቱ ሰዎችን እንደሚያድን ለስንት ሰዎች ተስፋ እንደሚሆን አውቃለሁ። እባካችሁ ስታሽቃብጡ በልክ አድርጉት። ብልጽግናም አይከለክልም። ከወርቁ ተቀብላችሁ ሰዎች አታብሉ አይደል? የጦር መሳሪያ ግዙበት አልተባላችሁ፣ ብሩን ለእናንተ ነው የሚሰጣችሁ አይደል? ያንን ብር ወስዳችሁ ለድሃ ማብላት ምን ፖለቲካ ያሰኘዋል? ወይስ የተደበቀ የምትሰሩት ፖለቲካ አለ? እኔ መንግስት በደንብ ነገር እየሆነ እንዲመለከተው በደንብ እንዲያየው ሰውና አብላ እኮ ነው የተባለው። ሊትራሊ በረሃብ እየሞተ ያለ ሰውና አብላ 15 ሚሊዮን ብር ሲሰጥ አልቀበልም ፖለቲካ ነው ማለት ፖለቲካ ነው ራሱ። በሰዎች ህይወት የመቀለድ ፖለቲካ 15 ሚሊዮን ብር ብዙ ወገኖቻችንን ያድን ነበር። ይሄ ነውር ነው። አግማስ የሰራው እውነት ከሆነ በጣም ነውር ነው። ህዝብን ይቅርታ ጠይቆ በተለይ የደብረ ብርሃንን የና ሌሎች የተራቡ ሰዎችን ይቅርታ ጠይቆ ብሩን መቀበል አለበት። በእርግጠኝነት የምነግራችሁ ክቡር ዶክተር አብይ አህመድ ይሄን ሲሰሙ ይስቃሉ። ምን አይነት ሞኝነት! ምን አገናኘው? እኔ ወርቁ አይተነው አይደለም አልሲሲ አምጥቶ አብላ ብሎ ቢሰጠኝ ተቀብየው አብላለሁ። የብር እንትን የለውም፣ የተበላሸ ሞቲቭ ነው ያለው። እና ይሄ አግማስ የሚባል ድርጅት በጣም በጣም አሳዝኖኛል። እኔን በግሌ አይ ቲንክ ብዙዎችን ያሳዘነ ይመስለኛል። መንግስትም አይዞህ አልጠይቅህም፣ ይሄን ያህል አታሽቃብጥ፣ የተራበው ሰው ነው። ፖለቲካና ረሃብ አይገናኙም። ማንም ይስጥ ምንም አይነት አመለካከት ይኖረው መንግስት ላይ። በነገራችን ላይ እርዳታውን ከሰጡት ሰዎች መካከል ከ90% በላይ የመንግስት ተቃዋሚ ሊሆኑ ይችላሉ። ለነሱን ሁሉ አልቀበልም ልትል ነው? ምን አይነት ድንቁርና ነው! የተወደዳችሁ እኔ ፖለቲካ አልወድም፣ የትኛውም ፖለቲካ አልቀበልም። ኢትዮጵያ ውስጥ ያለ በተለይ የዘር ፖለቲካ ያስጠላኛል። ግን ብሩን አምጡና ለኔ ስጡት። ኢትዮጵያ ውስጥ አዲስ አበባ ውስጥ አዳማ ምናምን በጣም ብዙ የሚያሳዝኑ የሚራቡ ሰዎች አሉ። ለነሱ እናበላበታለን። እግዚአብሔር ብሎልን ደብረ ብርሃን መድረስ ባንችል እና በጣም የሚያሳፍር ነው። በጣም የሚያሳፍር ነው። አግማስ ይቅርታ ጠይቀ ተቀበል። በተረፈ አልቀበልም ካላችሁ ለኔ አምጡና ስጡ። እኔ እጠቀምበታለሁ። እኔ ፖለቲካ አላውቅም። በፈለግ ፋኖን ብትፈልግ ቄሮህን ብትፈልግ ምን ሆን ሰው ሆንክና የሰው ረሃብ ግድ ብሎ ብር ከሰጠ አሜን ብዬ እግዚአብሔር ያክበር እግዚአብሔር ይባርክ ብዬ ነው የምቀበል። ምንም ፕራይም ሚኒስቴሩ አምጥተው ብር ቢሰጡኝ እግዚአብሔር ይባርኮት ብዬ እቀበላለሁ። ጃልማሮ አምጥቶ ብር ቢሰጠኝ እግዚአብሔር ይባርክ ብዬ እቀበላለሁ። የፈለገ አይነት የፖለቲካ አመለካከት ቢኖርህ የሰው ኮምፖነንት አለ። ሁላችንንም አንድ የሚያደርገን ለሰው የሚያዘን ኮምፖነንት አለ። ወርቁ አይተነው ሰይጣን አይደለም። አብይን ሊቃወም ይችላል። ጃልማሮ ሰይጣን አይደለም። ጀዋር ሰይጣን አይደለም። ደብረጽዮን ሰይጣን አይደለም። የሆነ የፖለቲካ ኢንተረስት ሊኖራቸው ይችላል። ግን በግለሰብ ደረጃ ስታያቸው እነዚህም ሰዎች ናቸው። የሰው ረሃብ የሰው ሞት ይጨንቃቸዋል። ማንም ይስጥ መቀበል ነበረባቸው። ኤኒዌይስ ቪዲዮአችን የሚመስል አይሆፕ አዲስ መረጃ እንዳገኛችሁበትና ጥቅም እንደወሰዳችሁበት ማለት ነው። በቀጣዩ ቪዲዮ እንመለሳለን። ቸርቀውልኝ ትናንትና በወጣው መረጃ መሰረትም ማስተር አብነት ወደ ሆስፒታል ገብቶ ነበር። በሆስፒታል የተደረገው ሕክምና ምን ይመስል ነበር? ተስፋውስ ምን ይመስላል? የወደፊቱ ሕክምና ዕጣ ፈንታስ ምን ሊሆን ነው? በዝርዝር ከመረጃው ላይ ቀንጨብ አድርገን እንገራችሁ። በአሁኑ ወቅት ማስተር አብነት ከበደ ሀገራችን በሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ ይገኛል ይለናል ያገኘነው መረጃ። በፈጣሪ እርዳታ አሁን ያለበት ሁኔታም ጥሩ የሚባል ነው ይላል የብሩክ ኒውስ መረጃም። የሐኪሞቹ ውሳኔ ተከትሎ በቀጣይ ከሀገር ውጭ አሊያም ደግሞ በሀገር ውስጥ ሕክምናውን ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን ሲልም ይሄው ብሩክስ መረጃ አካፍሎናል። በዚህ መረጃ ላይ ለመረዳት እንደቻልነው ሐኪሞቹ ተስፋ እንዳደረጉ ለመገንዘብ ችለናል። እንግዲህ በሚቀጥለው ከሀገር ውጭ ነው ወይንስ እዚህ ሆኖ የሚታከመው የሚለውን የበርካቶች ጥያቄ ነው። ይህን ጥያቄ መልስ የሚያገኘው ሐኪሞቹ ከምርመራው በኋላ በሚያሳውቁ መረጃ ይሆናል። ፎቶዎች ላይ እንደምትመለከቱት ማስተር አብነት ሕክምናውን እየተከታተለ
ፎቶዎች ላይ እንደተመለከታችሁት ማስተር አብነት ህክምናውን እየተከታተለ እንደሚገኝ ያሳያል። ይህም አዲስ ተስፋ በመሆኑ ለብዙሃን ደስታን የፈጠረ ሆኗል። አሁንም ፈጣሪ ጨርሶ ይማርህ ብለን አዲስ የወጣውን መረጃ እናካፍላችሁ። እንግዲያችን ላይ ጠቀስ ለማድረግ እንደሞከርነው በቲክቶክ አዲስ ሪከርድ ተሰብሯል። ሪከርዱ የተሰበረው ደግሞ ከሰሞኑ ከእስር የተለቀቀው ጆን ዳንኤል በተባለው ቲክቶከር አማካኝነት ነው። ይህ ቲክቶከር ከ1 ዓመት ከ2 ወር በላይ በእስር ላይ እንደቆየ እናስታውሳለን። ከኢትዮጵያ አየር መንገድ ጋር በነበረው ሰጣ ገባ የተነሳም ወደ እስር ቤት ተወስዶ ከጓደኞቹ ጋር በዚያ ቢቆይቱም በዛም ቆይታ አድርጎ ነበር። በቅርቡ ታዲያ ፍርድ ቤቱ ጆን ዳንኤል እና ጓደኞቹን ከእስር ቤት እንዲወጡ ከፈቀደላቸው በኋላም ከትናንት ወዲያ ምሽት ላይ በለቀቀው ቪዲዮ የኢትዮጵያ አየር መንገድን እንዲሁም በኢትዮጵያን ሕዝብ ይቅርታን ጠይቆ በእስር ቤት ያሳለፈው ጊዜ ለህይወቱ ቁም ነገር እንዳገኘበት እንደተማረበትና ጥቂት የሚባል ስህተት በርካታ ዋጋ እንደሚያስከፍል እንደተማረበት ከዚህ በኋላም እንዲህ ያለውን ስህተት ለመስራትም እንደማይፈልግ ጥሩና ጥሩ ሀገራዊ ቪዲዮዎችን በመስራትም እንደሚመለስ ቃል በመግባት ነበር ወደ ቲክቶክ የተመለሰው። ከትናንትናው ምሽት ደግሞ በቀጥታም የቲክቶክ ስርጭት ላይ በትናንትናው ምሽት ደግሞ በቀጥታ የቲክቶክ ስርጭት ላይ ብቅ አለ። በዚህም እጅግ አስገራሚ ነገር ተፈጠረ። ከ130,000 ሰዎች በላይ በቲክቶክ ቁጭ ብለው ተመለከቱት። ይህም በቲክቶክ የቀጥታ ስርጭት በመጀመሪያ ጊዜ 130 ሺዎች የተከታተሉት የቀጥታ ስርጭት በመሆኑ ነው አዲስ ሪከርድ የተሰበረው። ለጆን ዳንኤል በርካታ ስጦታዎች በዚሁ ቀጥታ ስርጭት ላይ ወርደው ተመልክተናል። ጆን ዳንኤል እና ጓደኞቹን ለመቀበል በተዘጋጀው እንኳን ደህና መጣችሁ መርሃ ግብር ላይ በወቅቱ ከ130 ሺህ በላይ ሰዎች በአንድ ጊዜ የቀጥታ ስርጭቱን ሲከታተሉ፣ ይህም በሀገራችን የቲክቶክ ታሪክ በአንድ ጊዜ ከፍተኛ ቁጥር ያለው ተመልካች በተገኘበት ተቀዳሚ ክስተትም ሆኖ ተመዝግቧል።